አርሲ ላይ እየተካሄደ ያለውን ኦርቶዶክሳውያንን የመጨረስና የማጥፋት ዘመቻን በተመለከተ ለምትሰሙኝ ሰዎች ሁለት ነገሮችን ለመናገር ነው። የመጀመሪያው ድምፅ መሆንን በተመለከተ ነው። እንደዚህ አይነት ችግሮች ሲከሰቱ ድምፅ መሆን የሚባለው ነገር ራሱን የቻለ ታርጌት እና ግብ አለው። ለምንድን ነው እኛ ድምፅ የምንሆነው? እንደምታውቁት ባለፉት 7፣ 8፣ 9 ዓመታት ኦርቶዶክሳውያንን መግደል፣ አብያተ ክርስቲያናትን ማቃጠል፣ ምዕመናንን ማፈናቀል ኖርማላይዝ ተደርጓል። እስቲ ክርስቲያኖች ያልታረዱበት፣ ቤተ ክርስቲያን ያልተቃጠለበት፣ ምዕመናን ያልተፈናቀሉበት የሀገሪቱ ክፍል ልትጠሩልኝ ትችላላችሁ? ይሄ ፐርፐዝሊ በእቅድና በስትራቴጂ እየተሰራ ያለ ጉዳይ ስለሆነ በቃ ኖርማል ሆኗል። በዚህ ሰዓት ላይ ካህን ታረደ፣ ቅርስ ወደመ፣ ቤተክርስቲያን ተቃጠለች፣ ምዕመናን ተፈናቀሉ፣ እንዲህ ተደረጉ ቢባል የሚደነግጥ ምዕመንም የቤተ ክርስቲያን አመራርም ወይም ሌላ ስልጣን ያለው አካል የለም። ፓተርኑም ግልጽ ሆኗል። አሁን የዚህ የአርሲውን ጉዳይ እንኳን ብንመለከት ይሄ ለ6ኛ ወይ ለ7ኛ ጊዜ ነው። አንድ አይነት ትሬንድ፣ አንድ አይነት ፓተርን ነው። ሶሻል ሚዲያ ላይ ድምፅ እንሁን ይባላል። ጉዳዩ ያቃጠላቸው ያንገበገባቸው አካላት ቪዲዮ ይሰራሉ፣ ጉዳዩን ያሰራጫሉ። መስማት ያለበት አካል ይሰማል። እንግዲህ ይሄ ቪዲዮም የመስራት ይሁን ድምፅ የማሰማትም አላማው ሁለት ነው አይደል? ሁለት ነው እኔ እንደምረዳው። አንደኛ አዌርነስ ለመፍጠር ነው። ሰው ጥንቃቄ እንዲያደርግ፣ ቅድመ ዝግጅት እንዲያደርግ፣ ለሞቱት ማዘን ያለብን አካል እንደ አግባቡ እንድናዝን፣ ራሳችንን እንድንጠብቅ፣ በጥቅሉ አዌርነስ የመፍጠር ጉዳይ ይመስለኛል እንጂ ሌላ ምንም ፐርፐዝ የለንም። የቪው የምናምን አይደለም አይደል? ቪዲዮ የሚሰራውም ሌላም የሚደረገው ዜናም የሚሰራው ማለቴ ነው። ሁለተኛውና ዋናው ኢምፖርታንቱ ግን ሁሉም ቦታ ላይ ያለ በተለይ የሚመለከታቸው አካላት በቤተክርስቲያኒቱ መዋቅር ይሁን በሌላ እነዚያን አካላት ኢንፎርስ ለማድረግና ኢንተርቪን አድርገው ጣልቃ ገብተው ለችግሩ መፍትሄ እንዲያመጡ ለማድረግ ነው። ሌላውን እንኳን ብንተው የዚህ አርሲውን ጉዳይ ስንመለከት በጣም ብዙ ጊዜ የተከሰተ ነገር ስለሆነ አርሲ ውስጥ ክርስቲያኖች በግብ በታርጌት እየተጨፈጨፉ እንደሆነ የማያውቅ ምዕመንም የለም። የስልጣን ያላቸው አካላትም አልሰሙም የሚል እምነት ያለው ሰው የለም። ስለዚህ ይሄ ድምፅ መሆን የሚለውን ነገር ኦልሬዲ አልፈነዋል። ይሄንን ስቴፕ በነገራችን ላይ አዌር መሆን ያለበት አካል ሁሉ አዌር ሆኗል፣ አውቋል። ሁሉም ምዕመን አርሲ ላይ ክርስቲያን እንደሚጨፈጨፍ ያውቃል። ክርስቲያኑ ማለት ነው። ሙስሊሙም ያውቃል፣ ፕሮቴስታንቱም ያውቃል። አርሲ ላይ ችግር እንዳለ ሁሉም ያውቃል። ስለዚህ የአዌርነስ ችግር የለም። አሁን ድምፅ መሆን አንዱ አስፈላጊነቱ ለአዌርነስ ከሆነ ይሄን ስቴፕ ኦልሬዲ አልፈነዋል። ኢንፎርስ ለማድረግም ከሆነ ስልጣን ያላቸው አካላት በደንብ ያውቃሉ፣ አገር ውስጥም ያሉት ከሀገር ውጭም ያሉት። ስለዚህ ችላ የተባለ ነገር ያለ ይመስላል። እነዚህ ሁለቱም ስቴፖች ላይ እንግዲህ ከዚህ ውጭ እናንተ የምታውቁት ዓላማ ከሌለ በቀር ድምፅ መሆን የሚባለው ነገር አይዟችሁ በቃ ግድያችሁ ደርሶናል በርቱ ከማለት ውጭ ያለፈ ግብ ሁሉ ያለው እስከማይመስል ድረስ በዚህ ሰዓት ኤቭሪበዲ ገዳዮቹም የኛን ለቅሶ ይሰማሉ፣ አስገዳዮቹም ያውቃሉ፣ እኛም እናውቃለን። እና መሆን አለበት ብዬ ማስበው ድምፅ ከመሆን ያለፈ ሌላ ይሄ እንዳለ ይሁን፣ ይሄ የምናቅ ነው እያልኩ አይደለም። ከዚህ ያለፈ ስራ ግን ይጠበቅብናል። በተለይ ሶሻል ሚዲያ ላይ ምዕመኑን ሞቢላይዝ እያደረጋችሁ ያላችሁ ሰዎች ስትራቴጂክ የሆነ ነገር ይሄ ምንም በቃ ማለት እንትን የሚደበቅ ነገር የለውም። ሰው እየተገደለ ለመቼ ነው የሚደበቀው? ይሄ ምንድነው? እግሬን እየበላ ነው ዝም ብላለ እንደተባለው ሰውዬ ማለት ነው። ከመገደል ያለፈ እኮ ነገር የለም። ቤተክርስቲያንን ከማጥፋት ያለፈ ቤተክርስቲያን ክርስቲያኖች ልንፈራው የሚገባ ነገር አለ ብዬ አላስብም። እና ኖርማሊ አሁን ሶሻል ሚዲያ ላይ በዚህ ቪዲዮ ዲስከስ ልናደርገው የምንችለው ነገር ላይሆን ይችላል። ከኔም ስኮፕ በላይ ነው። በዚህ ጥሩ ችሎታ ያላችሁ ሰዎች ልትኖሩ ትችላላችሁ። ህዝበ ክርስቲያኑ አዌር ከሆነ በኋላ ምንድን ነው ማድረግ ያለበት? ኢንፎርስ ሊደረጉ የሚገባቸው አካላት የተባሉት በምን መልክ ነው? ቪዲዮ እየሰራን ፍትህ ለአርሲ ኦርቶዶክሳውያን ስላልን የሚመጣ ሶሉሽን ሊኖር ይችላል ወይ? ለምን አልመጣም? ከሀገር ውስጥ በተጨማሪ ከሀገር ውጭም ይሄንን ጥሩ ፐርፎርም ተደርጓል። እውነት ለመናገር በማድረስ ደረጃ እንዲደርስ ተደርጓል፣ አድርገዋል። እግዚአብሔር ይስጣቸው ወንድሞቻችን። ግን የት አለ ውጤቱ?
ስለዚህ አሁን እየሄድንበት ያለው ነገር ውጤት ካላመጣ መንገዳችን ትክክል አልነበረም ማለት ነው፣ ወይ ተጨማሪ መንገድ ያስፈልገናል ማለት ነው። እና ድምፅ መሆን የሚለውን ነገር እኔ ቪዲዮ ከመስራት ያለፈ ቢሆን፣ ቪዲዮ ከመስራት የዘለለ ተጨማሪ ነገር ቢሆን፣ ድምፅ መሆን ብቻ ሳይሆን አካል መሆንም ቢመጣ የዚያ የችግሩ ወይም የመፍትሄው አካል ፓርት ኦፍ ዛት እንትን የመሆን ነገር ቢመጣም እንዲሁ ድምፅ መሆኑም ቢሆን ክሊክ ሲደረግ እንደሚጮህ ወይ ሲከፈት ምንድነው በሪሞት ሲከፈት እንደሚጮህ ቴሌቪዥን ባንሆንና ችግሩ ካለፈም በኋላ ከመምጣቱም በፊት ጥንቃቄ ማድረግ ነገሮችና ስራ የመስራት ነገር ከሌለን ይሄማ ለገዳዮቻችን ሸሼ ገዳው ይመስለኛል። እና እኔ የመጀመሪያው መልእክቴ ይሄ ነው። ድምፅ መሆን የሚባለው ነገር አይ ቲንክ መንገዱም ግቡንም በደንብ የተረዳ ነው አይመስለኝም። ከዚህ ያለፈ ስራ ብንሰራ ወንዶችም ሴቶች አዋቂዎችም እኛ አዋቂ ያልሆን ነው ማለት ነው። ሁለተኛውና በጣም የሚያሳስበኝ ግን እኔ እንደዚህ አይነት ችግሮች ሲፈጠሩ ይሄ ለመምህራን፣ ለቤተ ክርስቲያን አመራሮች፣ ለአባቶቻችን እና ሌሎች ስልጣን ላይ ላላቸው ቤተ ክርስቲያን አካላት ጭምር ነው ዋነኛው ይሄኛው መልእክቴ። እና በጣም የሚያስፈራኝ አባቶቻችን ፊት ቅደሙልን፣ የመፍትሄ አካላት ሁኑ፣ እኛ እንከተላችሁ ብሎ ወጣቱ ህዝበ ክርስቲያኑ እየጠየቀ አባቶቻችን እና መምህራን መድረክ ላይ ወጥተን የምናስተምር መምህራን ወደኋላ ተብሏልና ነገ የማይሰማ ምእመን እንዳይፈጠር እሰጋለሁ። በቃ በራሱ ጊዜ መፍትሄ ወደ መፈለግ እየሄደ ነው። እንደምታውቁት ባለው አማራጭ እንግዲህ አሁን ያለው ደህና አማራጭ የሚባለው ሶሻል ሚዲያ ነው። ቲክቶኩ ምኑ እያለ በራሱ መንገድ ተደራጅቶ ያስኬደኛል የሚለውን መንገድ እየሄደ ነው። ነገ መፍትሄ ቢመጣም መፍትሄ ባይመጣም እናንተ በችግራችን ጊዜ አልነበራችሁም፣ ፈቃደኛም አልሆናችሁም፣ ተውን በራሳችን መንገድ እንሄድ የሚለውን ነገር እንዲሄድና ከመዋቅር የማውጣት ነገር እያመጣችሁ ይመስለኛል። አባቶቻችን ይቅርታ፣ የቤተ ክርስቲያን መምህራን በተለይ በደህናው ጊዜ በደህናው መድረኩ ጥሩ በሆነ ጊዜ ሰላም በሆነ ጊዜ ትልልቅ ስፒከር አስዘርግታችሁ የማይክ ማዕት ሰብስባችሁ የምትጮሁና የምታስጨፍሩ አገልጋዮች መምህራንና ዘማሪያን እኔ ህይወቴም የሚያስተምር ስላልሆነ በመሰረቱ ብዙ አልደፍርም አውደ ምሕረትን ለማስተማር። ግን ያው ሁላችንንም ይጨምራል። በመሰረቱ በዚህ ጉዳይ ራሴንም ጨምሬ መናገር እችላለሁ። እናስተምራለን የምንል ሰዎች እና ሌሎችም እናገለግላለን የምንል ሰዎች በእንደዚህ አይነት ጊዜ ከጎኑ ያልሆነው ምእመን በደህናው ጊዜ እንዳይሰማ እያለማመድ ነው ይመስለኛል። የቤተ ክርስቲያንን መዋቅር የሚንቅ የሲኖዶስን ትእዛዝ የሚንቅ ምእመን ለማፍራት እየሰራን ይመስለኛል። በችግሩ ጊዜ አብረን ካልሆንን ምሩን ሲለን ልትመሩት ፈቃደኛ ያልሆናችሁ ምእመን አባቶቻችን ነገ እምቢ ሊልና ቤተክርስቲያንን የበለጠ በመዋቅር ደረጃ እዚህ ቀደም ከነበረው በላይ እንድትደፈር ሊያደርግ ይችላል ይሄ ጉዳይና አባቶቻችን እባካችሁ ከምእመኑ ጋር ሁኑ። እናንተ የተሾማችሁት በምእመኑ ላይ ነው እንጂ አንዳንድ ነገር ባለማመዳችሁ ባለስልጣን አይደለም። እያስፈራራችሁ ባለው ባለስልጣን ላይም አይደለም። አንዳንድ ቅምሻ ባስለመዳችሁ ባለስልጣን ላይም አይደለም የተሾማችሁ። ለራሳችሁና ለመንጋው ነው የእናንተ አደራ። እባካችሁ አባቶቻችን ይሄንን አድርጉልን። የግድ የሲኖዶስ አባላትን ብቻ ማለት አይደለም፣ መምህራንም ይሄንን አድርጉ። የቤተክርስቲያን አስተዳዳሪዎችም እባካችሁ ከምእመኑ ጋራና ከተሾማችሁለት ቤተ ክርስቲያን ጋራ ብትወግኑ ይሻላል ማለት ነው።